ሰላም እንዴት ናችሁ? ውድ የተግባር ሚዲያ አድማጭና ቤተሰቦቻችን በሙሉ እግዚአብሔር መልካም ፈቃዱ ሆኖ በድጋሚ እንድንገናኝ ስለረዳን ስሙ ለዘላለም የተመሰገነ ይሁን። እንኳን ወደዚህ ቻናል በሰላም መጣችሁ። ተግባር ሚዲያ ከተመሰረተበት ከጥር 21 ቀን ጀምሮ በአንድ ወር ተኩል ጊዜ ውስጥ ኦልሞስት ባልሰዓት እንደዛ ነው። በአንድ ወር ተኩል ጊዜ ውስጥ ከ5000 በላይ ተከታዮችን ማፍራት ችሏል። ለዚህ ደግሞ እናንተ አድማጮቻችን ያደረጋችሁልን አስተዋጽኦ ትልቅ የሚባል ነውና እጅግ አድርገን እናመሰግናለን። አሁንም ይህንን ቪዲዮ እየተመለከታችሁ ተግባር ሚዲያንን ግን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን እንደዚህ አይነት ቁም ነገር አዘል እጅግ በጣም መልካም ሚዲያዎችን እንድታበረታቱ ጠይቃለሁ። ይህንን ቪዲዮ ላይክ አድርጋችሁ ጀምሩት። ኮሜንት ላይ ደግሞ የሚሰማችሁን እየጻፋችሁ ሀሳብ አስተያየታችሁን መስጠት ትችላላችሁ። ዛሬ በአዲስ አበባ ከተማ ውስጥ ሆኖ በራፎቹ በሰንሰለት ስለተቆለፉበት ስለ መብረቁ ቅዱስ ሚካኤል ቤተክርስቲያን ወደ እናንተ አንዳንድ ጉዳዮችን ልናደርስ መጠናልና ከወዲሁ ይህንን ቻናል አብራችሁን በመቆየት ውድ ጊዜያችሁን እንድትሰጡን እንጠይቃለን። እስኪ ወደ ሀሳቦቼ ከመሄዴ በፊት ግን አንዳንድ ቪዲዮዎችን ላሳያችሁና ወደ ሀሳቡ እንሄዳለን። ለሊቀ መልአኩ ለቅዱስ ሚካኤል ክብር ከሌላችሁ ይህንን ቪዲዮ አሳልፉት። ስለ ሊቀ መልአኩ ስለ ቅዱስ ሚካኤል ብላችሁ የተዘጋውን ደጅ አስከፍቱልን። ይህ የተዘጋው የግለሰብ ቤት እንዳይመስላችሁ የመልአኩ የቅዱስ ሚካኤልና የቅድስት ኪዳነ ምሕረት ቤተክርስቲያን መግቢያ በር ነው። ቅዱስ ሚካኤል ቤት እንዳደገ ሰው የቅዱስ ሚካኤል ቤት እንደዚህ ተቆልፎ ማየት እጅጉን ያማል። የተዋሕዶ ልጆች ይህ ቪዲዮ አቅም እንዲኖረው ሁላችሁም ኮፒ ሊንክ እና ሼር ያደረጋችሁ ለብዙ የተዋሕዶ ልጆች እንድታደርሱልኝ ስል በቅዱስ ሚካኤል ስም ጠይቃለሁ። አሁን የምገኘው የካባዶ G7 መብረቁ ሚካኤል የሚባል ቦታ ላይ። መልካም አድማጮቻችን እንግዲህ ከነዚህ ቪዲዮዎችን ወደ እናንተ ለማሳየት የፈለኩበት ምክንያት በዚሁ በአዲስ አበባ ከተማ ውስጥ በየካባዶ G7 በሚባል አካባቢ የቅዱስ ሚካኤል ቤተክርስቲያን አጥሩ በሚያሳዝን ሁኔታ በራፉ በሰንሰለት ነው የተቆለፈው። ምዕመናን እንዳይገቡ፣ አባቶች እንዳይገቡ፣ አገልግሎቱ የተሳለጠ እንዳይሆን ለምን እንደዚህ ሆነ ብለን ደግሞ ቦታው ላይ ተገኝተን አባቶችን ጠይቀን ነበርና የሰጡን ምክንያት ምንድነው? የካባዶ G7 ላይ የሚገኘው የታምረኛው በጣም በርካቶችን ከህመም የፈወሰው የመብረቁ ቅዱስ ሚካኤል ቤተክርስቲያን በጣም በሚያስገርም ሁኔታ ይዞታውን እያሰፋ ነውና ቤተክርስቲያኑ አካባቢ ላይ ያሉ ቤቶችን ወደ ቤተክርስቲያኑ እያጠቃለለ ነው። ታዲያ በቤተክርስቲያኑ ቅጥር ግቢ ውስጥ የግለሰብ ይዞታዎች አሉ ወይም ቤቶች አሉ። ሰው ምንድነው የተደረገው? የዛ የግለሰብ ቤት በ11 ሚሊዮን ብር እንዲገዛ ቤተክርስቲያኑ ስምምነት ይፈጽምና ነገር ግን ያንን ብር ቤተክርስቲያኑ ቶሎ መክፈል ባለመቻሉ ግለሰቡ ቦታውን አጥሮታል ማለት ነው። ሰው በግለሰቡ አንፈርድም። ምክንያቱም ያው ሀብቱ ይዞታው የሱ ስለሆነና ገንዘቡን ስላላገኘ አሁን የግለሰቡ ሐሳብ ምንድነው? እስከ መጪው የትንሳኤ በዓል ድረስ ገንዘቡን ማምጣት ከቻላችሁ ቦታውን አስረክባችኋለሁ፣ ገንዘቡን ማምጣት ካልቻላችሁ ግን ያው እኔም ሰው ነኝ እንግዲህ ምበለው መጠጡ ያስፈልገኛልና ለሌላ ባለሀብት አስተላልፌ እሸጠዋለሁ የሚል ሐሳብን ያዘው። ስለዚህ አሁን ኦርቶዶክሳውያን በመላው ዓለም እየተረባረቡ ይገኛሉ። በመብረቁ ቅዱስ ሚካኤል ቤተክርስቲያን ውስጥ ጸበል አለና ይህ ጸበል በርካቶችን ፈውሷል። ከካንሰር፣ ከኩላሊት እንደው በቃ ምን አለፋችሁ መቼም እግዚአብሔር ስራው ድንቅ ነው። የሆነ ቦታ ስለሄድን ብቻ ሳይሆን ባለንበት በረከትንና ድነትን የሚሰጠን አምላክ ነው። በጣም የሚያስገርመው እግዚአብሔር ከኛ የሚፈልገው እምነታችንን ብቻ ነው። እምነት ካለን የትኛውም ቦታ ላይ ሆነን ድነትን እናገኛለን። የትኛውም ጸበል የተጠምቀን ድነትን እናገኛለን። መብረቁ ቅዱስ ሚካኤል ቤተክርስቲያን ውስጥም የተደረገው ይህ ነውና በርካታ ታምራቶች ታይተውበታል። በርካታ ሰዎች ካልጋ ቁራኛ ከደዌ ዳኛ ድነውበታል ማለት ነው። ስለዚህ በተለይ የቅዱስ ሚካኤል ወዳጆች ለዚህ ጉዳይ ልንረባረብ ያስፈልጋል። እንግዲህ በቪዲዮ ላይ እንደምትመለከቱት ካህናት አባቶቻችን በቃ እየተሽሎከለኩ ነው የሚገቡ። በአጥሩ በቀዳዳ በኩል እየዘለሉ ነው የሚገቡ። መስቀላቸውን ይዘው ማይጠንታቸውን ይዘው ልብሰ ተክህኗቸውን ለብሰው በቃ እንዲህ እየተሽሎከለኩ ነው አገልግሎታቸውን የሚሰጡ። ምዕመናን ከቤተ ክርስቲያኑ ወደ ጸበል ቦታው ለመሄድም ልክ እንደዚሁ በአጥር እየዘለሉ ጭቃው እያንሸራተታቸው፣ ድንጋዩ እያነቀፋቸው፣ እንጨቱ እየጠለፋቸው ነው አገልግሎታን እያገኙ የሚገኙትና ኦርቶዶክሳውያን ልንረባረብ ያስፈልጋል። አካባቢው የት ይገኛል ካላችሁ የካባዶ G7 የሚባለው ሰፈር አካባቢ ነው የሚገኝ። እዚሁ አዲስ አበባ ውስጥ ነው። እየሄዳችሁ መጎብኘት ትችላላችሁ። ታምራቶቹን ማየት ትችላላችሁ። ግን ከምንም በላይ ደግሞ ቅዱስ ሚካኤልን ለመለመን ቅዱስ ሚካኤልን ለመጸለይ የቅዱስ ሚካኤልን በረከት ረድኤት ለማግኘት መብረቁ ቅዱስ ሚካኤል ቤተክርስቲያን ሄዳችሁ
ይህን ነገር ማየት ትችላላችሁ። ከዛ በተረፈ ደግሞ ገዳሙን ማገዝ የምትፈልጉ ካለ አካውንት አስቀምጥላችኋለሁ። በዛ አካውንት መብረቁ ቅዱስ ሚካኤል ቤተክርስቲያንን ማገዝ ትችላላችሁ። ይህ እንግዲህ የዚህ ሳምንት አበይት ክስተት ነው። በዚሁ በአዲስ አበባ ውስጥ በካቴና በሰንሰለት የተዘጋ ቤተክርስቲያን መኖሩ እጅግ በጣም የሚያስገርም ነገር ነውና ለዛ ነው ወደ እናንተ ወደ ውድ ቤተሰቦቼ ይህንን ጉዳይ ላጋራችሁ የመጣሁኝ። በነገራችን ላይ ከሰሞኑን በርካታ አጀንዳዎች በማህበራዊ ሚዲያው በዚሁ በማህበራዊ ሚዲያው ሲተረማመሱ እንደነበር ይታወቃል። እንግዲህ የእፎይ ጉዳይ ነበረ፣ ከዛ በፊት ደግሞ የናኬ ጉዳይ ነበረ። በቃ ማህበራዊ ሚዲያው በጣም ቢዚ ሆኗል። በተለይ ይሄ መንፈሳዊ ስፒሪቹዋል የሆነው ጉዳይ አገልግሎት የተሳለጠ እንዳይሆንና በቃ ወንጌል ላይ ትኩረት እንዳይደረግ፣ አብያተ ክርስቲያናትን ማገዝ ላይ ትኩረት እንዳይደረግ ብዙ አጀንዳዎች እየተፈጠሩ ብዙ አጀንዳዎች እየመጡ እንዲሁ ምዕመናኑን ግራ ሲያጋቡ እንደነበር ይታወቃል። በተለይ የኛ ሚዲያ እፎይን በተመለከተ እፎይ ላይ ለተነሱ ወንድሞች መልስ በመስጠት ከእፎይ ጎን በመቆም ግንባር ቀደም እንደሆነ ታውቃላችሁ። በተለይ ከእስልምና ወደ ክርስትና የመጡ ወንድሞችን ጭምር ኢንተርቪው በማድረግ ምስክርነት እንዲሰጡ በማድረግ ጭምር አገልግሎታችንን አሳልጠናል፣ እገዛዎችንም አድርገናል። እነዚህ በሰሞኑን በማህበራዊ ሚዲያው ላይ ያሉ ወቅታዊ ጉዳዮች እንደ መብረቁ ሚካኤል አይነት ቤተክርስቲያናትን ያሉባቸውን ችግሮች እንዲሸፍን አድርጓልና ለዚህም ጭምር ነው ይህንን ዘገባ ለመስራት የወደድ ነው። በነገራችን ላይ ከመብረቁ ሚካኤል ቤተክርስቲያን በተጨማሪ አሁን በዚህ ሰዓት ላይ ጊሸን ደርበ ከርቤም ትልቅ የገቢ ማሰባሰብ ስራ እየተሰራ ነው። በጊሸን ደርበ ከርቤ የሚሰራው የገቢ ማሰባሰብ ስራ ደግሞ ቤተክርስቲያኑን ከፍ ለማድረግ ቤተክርስቲያኑን ለማደስ በተለይ ጣራው ዝናብ እያፈሰሰ በመሆኑ እንግዲህ ጊሸን ደርበ ከርቤ ስለ ጊሸን ብዙዎቻችን አውርተን አንጠግብምና በአመት አንዴ እንኳን ለመሄድ በጣም በጉጉት ምንጠብቀው ነው። የጊሸንን ተራራ ለመውጣት በእግራችን በቃ ምንናፍቀው በረከት ነው። ጊሸንን የማይናፍቅ ኦርቶዶክሳዊ የለም። በተለይ ሂዶ ያየ ሰው ጊሸንን ላይናፍቅ አይችልም። ወንድሞቻችን እዛ ናቸው። በጣም በርካታ ቲክቶከሮች መንፈሳዊያን፣ በጣም በርካታ መምህራን፣ ዘማሪያን፣ አርቲስቶች፣ የኪነ ጥበብ ባለሙያዎች ማለት ናቸው እዛው ተገኝተው በቀጥታ ስርጭት በየዕለቱ ድጋፍ እያሰባሰቡ ይገኛሉ። በዚሁ አጋጣሚ የጊሸን ወንድሞቻችንንም እግዚአብሔር ያግዛቸው፣ እናንተም እገዛችሁን አድርጉላለሁ። አድማጮቻችን፣ ተከታታዮቻችን ተግባር ሚዲያ ከዚህ በኋላ ከፍ ባለ ስቱዲዮ ደረጃውን በጠበቀ የሚዲያ ኳሊቲ ደረጃውን በጠበቀ ዝግጅቶችና ልዩ ልዩ የሆኑ ብዙዎቻችሁ አይታችሁ የማታውቋቸውን አዳዲስ እንግዳ የሆኑ ዝግጅቶችን ይዘን ወደ እናንተ ብቅ እንላለን። ከእናንተ የሚጠበቀው ተግባር ሚዲያን ሰብስክራይብ ማድረግ፣ የደወል ምልክቱን መጫን፣ ቤተሰብ አባል መሆን ብቻ ነው። አብራችሁኝ ስለቆያችሁ ውድ ጊዜያችሁን ደግሞ ስለሰጣችሁኝ እጅግ አድርጌ አመሰግናለሁ። በቀጣይ ዝግጅት በቀጣይ ፕሮግራም እንገናኝ። መልካም ጊዜ። የቅዱስ ሚካኤል ቤት በሰንሰለት ታስሯል፣ በራፉም ተዘግቷል። ይህ የሆነው እዚሁ አዲስ አበባ ውስጥ ነው። አሁን የምገኘው በዚሁ በአዲስ አበባ የካባዶ ጂ7 የሚባል ሰፈር ነው። በዚሁ ሰፈር ውስጥ የመብረቁ ቅዱስ ሚካኤል ቤተክርስቲያን ቦታውን ማስከበር ባለመቻሉ እንደዚህ በግለሰቦች በሰንሰለት ታስሯል።